the United States has carried out a series of strikes against Venezuela, announcing the capture of Nicolas Maduro and his wife. አሜሪካ ከቬንዙዌላ ጋር የነበራትን ለ10 ዓመታት የዘለቀ ግጭት በየጊዜው ህገወጥ የሰውና የአደንዛዥ ዕፅ ዝውውር፣ መንግስታዊ ሙሰኝነት፣ አምባገነናዊ ስርዓት እያለች የዳቦ ስም ስትሰጠው ቆይታለች። የሁሉም ክሶች አጠቃላይ ማጠንጠኛ ግን የኒኮላስ ማዱሮ መንግስት ለቀጠናው ደህንነት ስጋት ነው የሚል አንድምታ አለው። በዚህም መነሻ ለቁጥር የበዙ ማዕቀቦች፣ ዲፕሎማሲያዊ መገለል በቬንዙዌላ ላይ ሲዘንብ ከርሟል። በተለይ ዳግማዊው የዶናልድ ትራምፕ አስተዳደር ወደ ነጩ ቤት ከተመለሰ ወዲህ እስካለፈው ሳምንት ድረስም ይሄ ፍጥጫ ተካሮ ቆየ። ባለፈው ሳምንት ግን ትልልቆቹን መንግስታት አፍ ያስከፈተ፣ ጉዳዩን ለመስማትና ለመገንዘብ አቅም ያለውን የዓለም ህዝብ እጅግ ያስደነገጠ ክስተት ተሰማ። ትሩዝ በተሰኘ የወል ገጻቸው መስኮት ላይ የቬንዙዌላው መሪና ባለቤታቸው በአሜሪካ የጸጥታ ኃይል ታስረው ወደ ኒውዮርክ እየመጡ ነው አሉ ፕሬዝዳንት ዶናልድ ትራምፕ። ይህን ተከትሎ ነገሩን ለማብራራት ይመስላል ከዚህም ከዚያም እንዲህ ቢሆን እንዲያ የሚል ሐሳብ መሰማት ጀመረ። ዘቲዮ የተሰኘ የዜና ገጹን በማስተዳደር ላይ የሚገኘው ጋዜጠኛ ሜህዲ ሐሰን ኢትስ ኦል አባውት ኦይል የነዳጅ ነገር ነው ሲል ጽሑፉን አውጥቷል። በቢል ክሊንተን፣ ትንሹ ቡሽ ወይም በባራክ ኦባማ አስተዳደር ዘመን አሜሪካ በኢራቅ፣ ሊቢያና አፍጋኒስታን ላይ ስትዘምት ለይስሙላም ቢሆን ሽብርተኝነትን ለመዋጋት የዓለምን ሰላም ለማስከበር የሚሉ ሰበቦች ይሰጡ ነበር የሚለው ሜሄዲ፣ ዶናልድ ትራምፕ ግን ይህን የተለመደ ቸር መስሎ መዋጋት ትተው ጥርሱን ባገጠጠ ድፍረት የቬንዙዌላ ነገር በቀጥታ የነዳጅ እንደሆነ ደጋግመው ነግረውናል ይላል። ልክ እንደ ጋዜጠኛው ሁሉ የቬንዙዌላ ጉዳይ ከአደንዛዥ ዕፅ ዝውውር ይልቅ ሀገሪቱ ሰፊ የነዳጅ ክምችት ያላት የስትራቴጂክ ስጋት ማዕከል መሆኗ ያመጣባት ጣጣ ነው በሚለው ሐሳብ ይስማማሉ። ቬንዙዌላ በዓለም ላይ ትልቁ የተረጋገጠ የነዳጅ ክምችት ባለቤት ናት። ይህን በቁጥር ለማመላከት ያህል በ2024 የድፍድፍ ነዳጅ ክምችትን እንዲያሳይ በተሰናዳ ሰንጠረዥ ሳውዲ አረቢያ 267 ቢሊዮን በርሜል፣ ኢራን 209፣ ኢራቅ 145፣ ሩሲያ 80፣ አሜሪካ 45 ቢሊዮን በርሜል ድፍድፍ ነዳጅ አላቸው። በአሜሪካና ሳውዲ መካከል ያለው ሰፊ ልዩነት የሚጠበቅ ቢሆንም ከሳውዲ አረቢያም ጭምር በልጣ ከአገራት ዝርዝሮ አናት ላይ የተቀመጠችው ቬንዙዌላ 303 ቢሊዮን በርሜል ድፍድፍ ነዳጅ እንዳላት መመላከቱ ደቡብ አሜሪካዊቱ ሀገርን አይን ማረፊያ ያደርጓታል። አዎ በእርግጥም ይህ ሀብት በአንድ ጀንበር የተገኘ አይደለምና ለምን ገና ዛሬ ትኩረት ተሰጣት ያሰኛል። እዚህ ጋር ነው እንግዲህ በወቅታዊነት ከአሜሪካ ጋር አንገት ለአንገት ተናንቀው ዓለምን እየሾፈሩ ያሉት ሩሲያና ቻይና የሚመጡት። ሁለቱ ሀገራት በቬንዙዌላ ፖለቲካ፣ ኢኮኖሚ ውስጥ ያላቸውን ተሳትፎ ከጊዜ ወደ ጊዜ እያሳደጉት ያሉት ይሄው የነዳጅ ሀብት ማዕከል ሆኖ ላቲን አሜሪካዊቱ ሀገር ካላት ጂኦፖለቲካዊ ሚና መነሻ ነው ባይናት አሜሪካ። እናም ካራካስ፣ ሞስኮ፣ ቤጂንግ እና ዋሽንግተን የተባሉ ዝሆኖች የፍልሚያ መድረክ ልትሆን ተሰናድታለች። ለዚህም ነው የፖለቲካው ተንታኞች የአሜሪካ ጉዳይ የአደንዛዥ ዕፅ ቁጥጥር ማድረግ ከሚል የሞራል ጥያቄ ይልቅ ነዳጅን የመሰለ ቁልፍ የኃይል አማራጭን ከአፍንጫዋ ስር ላለመነጠቅ የተወሰደ ብለው ጠርተውታል። በአውሮፓ ዘመን አቆጣጠር በ1999 በቬንዙዌላ የመሪነት ቦታውን ሂጎ ቻቬዝ ሲይዙት ሶሻሊዝም የቬንዙዌላ መሪ ርዕዮተ ዓለም መራመጃ ናት ብለው አወጁ። የቀድሞውን የአሜሪካ የነዳጅ ኩባንያዎች ነዳጅ አውጭነት ከልክለው የነዳጅ አውጭነት ሥራ ሙሉ በሙሉ በመንግስት ይዞታነት ጠቀለሉ። ከዚያን ጊዜ ወዲህ የቬንዙዌላና የአሜሪካ ግንኙነት ሲሻከር በራሷ አቅም ሀብቷን የምታስተዳድረው ቬንዙዌላ ዜጎች ደግሞ ቢያንስ የዕለት ቀለብ ወደ መቻል አደጉ። ቻቬዝ በዚህ መንገድ ሀገር አደላድለው ሲመሩ ቆይተው ሕይወታቸው አለፈ። እርሳቸውን የተኩት ኒኮላስ ማዱሮ በ2013 ስልጣን ይዘው በዓመቱ የነዳጅ ዋጋ
በዓለም አቀፍ ደረጃ አሽቆለቆለ። ይሄኔ የነዳጅ ምርትን ምሰሶ ያደረገው የቬንዙዌላ ምጣኔ ሀብት ዳሸቀ። ሥራ አጥነት፣ የኑሮ መወደድ በቬንዙዌላ ናኘ። ይህ በእንዲህ እንዳለ ነው እንግዲህ አጼ ዶናልድ ትራምፕ ለሁለተኛ ዙር አመራር ወደ ነጩ ቤተ መንግሥት የተመለሱት። ማዱሮ ከኮሎምቢያ አማጽያን ጋር በመተባበር አደንዛዥ ዕፅ ወደ አሜሪካ ያስገባሉ፣ የቀጠናውን ሽብርተኞች ይረዳሉ የሚል ክስ አንጠልጥለው ያነሱት ፕሬዝዳንት ትራምፕ በማዱሮና ቬንዙዌላ ላይ ማዕቀብ፣ ማስፈራሪያን ሁሉ ደረደሩ። ከአንዴም ሁለት ሶስቴ ከቬንዙዌላ ነዳጅ ጭነው የሚነሱ ነዳጅ ጫኝ መርከቦችንም ደበደቡ። ፕሬዝዳንት ማዱሮ ደግመው ደጋግመው አንዴ በቁጣና በዛቻ ሌላ ጊዜም በእርጋታ እንነጋገር ቢሉም ባለፈው ሳምንት መጨረሻ ግን በጠፍ ጨረቃ መኝታ ቤታቸው ድረስ የመጡ የአሜሪካ ወታደሮች እስከ ባለቤታቸው ጭምር የመኝታ ልብሳቸውን እንኳን ሳይቀይሩ አንጠልጥለው ወደ ኒውዮርክ ይዘዋቸው በረሩ። እውነቱን በትሩዝ የወል መገናኛ ገጻቸው ያጋሩት ፕሬዝዳንት ትራምፕ እኔ ያየሁትን ብታዩ ጥሩ ነበር፣ ግን አትችሉም፣ ማዱሮን ይዘዋል ብለው አወጁ። ቆየት ብለው በማራላጎ መኖሪያ ቤታቸው ደጃፍ ለጋዜጠኞች በሰጡት መግለጫም ማዱሮ በአሜሪካ ለፍርድ እንደሚቀርቡ የቬንዙዌላ ምክትል ፕሬዝዳንቷ ዴልሲ ሮድሪጌዝን ጨምሮ የማዱሮ ታማኞች በሙሉ አርፈው እንዲቀመጡ ካልሆነ የዋሰ አጸፋ እንደሚገጥማቸው የተረጋጋ መንግሥት እስኪመሰረት ድረስ ቬንዙዌላን አሜሪካ እንደምታስተዳድር ተናገሩ። ለምን ማዱሮን ማፈን ወይም ማሰር አስፈለገ? ቬንዙዌላ የተከማቸ ነዳጅ ኃይል ባለቤት ብቻ አይደለችም። የዚህ ሁሉ ክምችት አዛዥ አናዛዡ አንድ ሰው ነው፣ ኒኮላስ ማዱሮ። መናገሻውን በመዲናዋ ካራካስ ያደረገው የማዱሮ መንግስት ሀገሪቱ ባላት ከፍተኛ ተፈጥሯዊ ስጦታ ምክንያት ዛሬ ባይሆን ነገ ተሰሚነቱ መጨመሩ አይቀርም። ተወደደም ተጠላ ቬንዙዌላ ነዳጇን የምትሸጥላቸው ሀገራት ደግሞ ለአሜሪካ አደጋ ናቸው። የዚህ ማሳያው ሩሲያና ቻይና መንግስታት ያለምንም ጥያቄ የገንዘብ የፖለቲካና የደህንነት እርዳታ ለቬንዙዌላ መንግስት ሰጥተዋል። ይህ ሂደት ከሞኝ ደጃፍ ምን ተቆረጠ ያሰኛት አሜሪካ ጉዳዩን ከሉዓላዊ ጥቅሜ ይጋጫል ትላለች። እናም ግጭቱ የሁለቱ ሀገራት አለመግባባት ብቻ ሳይሆን በዝሆኖች መካከል ያለው ሰፊ የጂኦፖለቲካዊ ፉክክር አካል ነው ይላሉ የፖለቲካ ተንታኞች። የማዱሮን አስተዳደር በሕገወጥ የሰዎች ዝውውር፣ የአደንዛዥ ዕፅ በማስተላለፍ ወይም ሽብርተኞችን በመደገፍ ክሶች በአደባባይ ማብጠልጠል የፕሬዝዳንት ትራምፕም ሆነ የቀደሙ የአሜሪካ መሪዎች የጋራ አቅጣጫ ቢመስልም የአሜሪካ ዋና ዓላማ በካራካስ ላይ የፖለቲካና ኢኮኖሚያዊ ጫና እንዲፈጠር ማመቻቸት ነበር። የዚህ ፍሬ ደግሞ ይሄው ከሰሞኑ በአጼ ትራምፕ መሪነት እንደታየው የሚወሰደውን እርምጃ ሕጋዊ ቅቡልነት እንዲሰጠው ለማድረግ ነበር። በቬንዙዌላ ኢኮኖሚ ላይ የተደረጉ ጥናቶች እንደሚያሳዩት ነዳጅ የሀገሪቱ ምጣኔ ሀብት የጀርባ አጥንት ነው። ዋሽንግተን የውጭ ተዋናዮች በተለይም ሩሲያና ቻይና በካራካስ ላይ ያላቸውን ተጽዕኖ እያሰፉ መሆናቸውን ስትገነዘብ እጇን አጣጥፋ ምን ቸገረኝ ማለትንም አልወደደችም። ሁለቱ ምስራቆች በምዕራቡ ንፍቀ ክበብ ፖለቲካ ውስጥ ያላቸው ተሳትፎ ሲጠናከር የአሜሪካን ስትራቴጂካዊ ፍላጎት ውሃ በላው እንደማለት ነው። የምጣኔ ሀብት ብቻ ሳይሆን የፖለቲካ አቅጣጫንም ይቀይራል። እንግዲህ ዋሽንግተን፣ ሞስኮና ቤጂንግ የተፋጠጡባት የምዕራቡ ንፍቀ ክበብ ቁልፍ ግዛት ቬንዙዌላን መቆጣጠር በጣም ቢያንስ ከሦስቱ ኃያላን ሲሰፋም በዓለም ፖለቲካ የፈረጠመ ጡንቻን መያዝ ነው የሚባለው ለዚህ ነው። ሜህዲ ሐሰን እንዳለውም አሜሪካ እንደዚህ ቀደሙ ምክንያት መደርደር ሳያስፈልጋት ጉዳዩ በቀጥታ ከነዳጅ ጋር እንደሚያያዝ ይፋ አድርጋለች። ፕሬዝዳንት ዶናልድ ትራምፕ በመንግስታዊው ኤርፎርስ ዋን አውሮፕላን ውስጥ ሆነው ለጋዜጠኞች በሰጡት መግለጫም አሜሪካዊ የነዳጅ አውጭ ድርጅቶች በሙሉ ወደ ቬንዙዌላ ለመሄድ ጥያቄ አቅርበዋል። በተለይ በመጪው አርብ በነጩ ቤተ መንግሥት ከፕሬዝዳንት ትራምፕ ጋር ምክክር ለማድረግ ቀጠሮ የያዙት ኤክሶን፣ ሼቭሮን እና ኮናኮ ፊሊፕስ የተሰኙት አሜሪካዊ የነዳጅ አውጭ ድርጅቶች ይህን
የቬንዙዌላ ሀብት ለመቀራመት በጉጉት መቆማቸውን ያመለከቱት የዜና ባለሟሎች ወትሮም ለዲፕሎማሲ የሚያደርጉት ዝግጅት ከዜሮ በታች የሚሰጠው ነው የተባለላቸው ፕሬዝዳንት ትራምፕም አገራቸው አሜሪካ ከ30 እስከ 50 ቢሊዮን በርሚል ድፍድፍ ነዳጅ ከቬንዙዌላ እንደምትወስድ ሳይሽኮረመሙ መናገራቸውን አስነብበዋል። ይህ በተወራ በጥቂት ሰዓታት ልዩነት ደግሞ አሜሪካ ነዳጅ ጭኖ ከቬንዙዌላ ዳርቻ ተነሳ የተባለን የሩሲያ ሰንደቅ ያንጠለጠለ ነዳጅ ጫኝ መርከብ ስትማረክ፣ አንዳንዶቹ ይህ እርምጃ አሜሪካ ምን ያህል የነዳጅ ፖለቲካው ላይ እንዳመረረች ያሳያል ሲሉ፣ ሌሎች ደግሞ ከሁለት ቀናት በፊት በዩክሬን የሚገኝ የአሜሪካ ነዳጅ ማጣሪያ ጣቢያ ላይ የሩሲያ ሰራዊት ለከፈተው ጥቃት የተሰጠ የአጸፋ መልስ ነው ብለውታል። በዚህም አለ በዚያ ግን አሁን ዋነኛው መነጋገሪያ አንድ አጀንዳ ነው። የቬንዙዌላ ነገር ነገ ምን ያሳየናል? ሶስተኛው የዓለም ጦርነት። ለዚህ ዘገባ አናዶሉ፣ ቢዝነስ ኢንሳይደር፣ ዘቲዮ፣ ዲሞክራሲ ናው የተሰኙ የበይነ መረብ ገጾች ያወጡትን መረጃ በግብዓትነት ተጠቅመናል።